በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እንደምን አላችሁ? የተወደዳችሁ የክርስቶስ ቤተሰቦች የእግዚአብሔር ጸጋ ይብዛላችሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን አላችሁ? እንዴት አላችሁልኝ? ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ዛሬ ደግሞ ወቅታዊ የሆነ መልእክት ይዤላችሁ መጥቻለሁ። መጽሐፍ ቅዱስን ከወቅታዊ ችግሮቻችን ጋር አገናዝበን ማስተካከል ያለብንን ነገር በፍጥነት እንድናስተካክል፣ ማጠናከር ያለብንን ነገር ደግሞ በእግዚአብሔር ቃል ተደግፈን ማጠናከር እንደሚገባን ስለሚያስፈልግ ወቅታዊ ጉዳዮቻችን ጋር መጽሐፍ ቅዱስን አገናዝቦ መማማር በጣም ጥሩ ነገር ነው። መጽሐፍ ቅዱስ በተለይ የሐዋርያት መልእክታት የተጻፉት ብርቱዎቹ እንዲበረቱ ነው። ደካሞች ደግሞ ከድካማቸው እንዲወጡ፣ ድካማቸውን ዘወር ብለው እንዲያዩ፣ እንዲመረምሩ ነው። ሌላ ተልእኮ የለውም። ስለዚህ የተጻፈው ሁሉ እኛን ለመምከር፣ ለተግሳጽ፣ ልብን ለማጽናት ተጽፏል። ስለዚህ እኛም ዛሬ እንደ እግዚአብሔር ቃል ማየት መመርመር የሚገባንን ነገር መርምረን እኔ የተናገርኩት ከእግዚአብሔር ቃል አንጻር ምን ያህል እውነት ነው፣ ሌላው ጓደኛ የተናገረው ከእግዚአብሔር ቃል አንጻር ምን ያህል ታማኝነት አለው፣ ምን ያህል በእግዚአብሔር ቃል እውነት ላይ ተመስርቶ ተናግሯል የሚለውን በጥንቃቄ በመመርመር ሕይወትን ለማዳን ነው። ተሐድሶን ለማስፋፋት፣ ኦርቶዶክስን ለመቃወም፣ ኦርቶዶክስን ባለችበት ለማስቀጠልና ለማቆም፣ ተሐድሶን ለማውገዝና ለመጨፍጨፍ፣ ይሄ የክርስትና ተልእኮ አይደለም። ተሐድሶ ጠቃሚ ጎን ካለው መቀበል ግዴታ ነው። ኦርቶዶክስ ቤተክርስቲያን ጠቃሚ ጎን፣ ጥሩ ጎን ካላት ያንን መቀበል ማጠናከር ግድ ነው። ከእግዚአብሔር ቃል አንጻር ሲታይ ጸረ ወንጌል የሆነ፣ ጸረ ክርስቶስ የሆነ፣ ጸረ ድህነት የሆነ ትምህርት ካለ ደግሞ ያንን መቃወም፣ የሚያስተምሩትን መቃወም ግድ ነው። ጳውሎስ በገላትያ ቤተክርስቲያን የተቃወማቸው አገልጋዮች ነበሩ። በግልጥ የተቃወማቸው አገልጋዮች ነበሩ። በሐዋርያት ጉባኤ ብዙ የተሳሳቱ ሰዎች ተገስጸዋል። ተቀጥተው የሞቱ አሉ። ተስተካክለው ደግሞ ንስሐ ገብተው በእግዚአብሔር መንግስት ውስጥ በእግዚአብሔር እቅፍ ውስጥ የተቀመጡ በርካታ ሰዎች አሉ። ስለዚህ ዛሬም በዚህ ዘመን ያለውን እውነት ከእግዚአብሔር ቃል አንጻር መመርመር የግድ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ አንድ የመጽሐፍ ቅዱስ ክፍል አንብቤ እስቲ አንድ ቪዲዮ አይተን በዚያ እንማማራለን። በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 14 ይሄን ክፍል አነበዋለሁ። ምዕራፍ 6 ከቁጥር 14 የተለመደ ቃል ነው። እነዚያም ለኛ ብለው ይጠቅሱታል፣ እኛም ለኛ ብለን እንጠቅሰዋለን። ሁለታችንንም ሊያስተምረን፣ ሁለታችንንም ሊያስተካክለን፣ ሁለታችንን ሊያቆመንና በእውነት ላይ ሊመሰርተን የተጻፈ ቃል ነው። ማንም ለኔ የሚለው አይደለም። ቃሉ የእግዚአብሔር ቃል ነው። ስለዚህ እኛ በእግዚአብሔር ቃል ተመረንና ታንጸን የእግዚአብሔር ለመሆን ነው መታገል ያለብን እንጂ ጥቅሱን ወደ የራሳችን ደጋፊ፣ የራሳችን ቲፎዞ ለማድረግ አይደለም። እና እዚህ ላይ መጠንቀቅ አለብን እና አንብቡት፣ አብረን እናንብበው። መልእክቱ ምን እያለ እንደሆነ እንረዳው። ከዚያ በኋላ ግን ቪዲዮውን አይተን ከቪዲዮ ጋር ደግሞ ያለውን ነገር እንገመግማለን እንደ እግዚአብሔር ቃል። ሰፋ ያለ በጣም ብርቱ ቃላቶች ናቸው የተቀመጡት። ሁሉንም ላንብባቸው።
ከማያምኑ ጋር በማይመች አካሄድ አትጠመዱ። ጽድቅ ከአመፅ ጋር ምን ተካፋይነት አለውና? ብርሃንም ከጨለማ ጋር ምን ኅብረት አለው? ክርስቶስስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? የእግዚአብሔር ታቦትንስ በጣዖት ቤት ውስጥ የሚያኖር ማን ነው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ቤተክርስቲያን ያስተላል። የቆሮንቶስ ቤተክርስቲያን አብዛኛውን አማኞቿ አሕዛብ ናቸው፣ የግሪክ ሰዎች ናቸው። ምናልባት ጥቂት ሮማውያን ሊኖሩ ይችላሉ። ከዚያ በተረፈ ጥቂት አይሁዳውያን ደግሞ በዚህ አካባቢ በስደት ያሉ ይኖራሉ። እና አብላጫ ሕዝብ ያለባት ቤተክርስቲያን ያቺ የቆሮንቶስ ቤተክርስቲያን ግሪካውያን ናቸው። እና ጳውሎስ ለእነዚህ አማኞች አሁን ሮማውያንና ግሪካውያን ስለ ታቦት፣ የቃል ኪዳን ታቦት ጽላት ምንም የሚያገባቸው የሚያውቁትም ነገር የለም። ጳውሎስ ስለ ቃል ኪዳን ታቦት ሊያወራ አልጻፈላቸውም። ከቃል ኪዳኑ ታቦት ጋር ከሙሴ ታቦት ጋር ምንም የሚያነካከው የሚያገናኘው ነገር የለም። ምንም የሚያነካከው ነገር የለም። ስለዚህ በጥንቃቄ እንድንመረምረው ነው። መማማር ካለብን መጀመሪያ ከቃሉ ላይ በእውነት እንመስረት። ጳውሎስ ክርስቲያን የሆኑ ወገኖች ከሌላ ብዙ ነገር ጋር ስለተነካኩ ከጣዖታት ጋር ምናልባትም ለጣዖት ከሚያመልኩ ለጣዖት ከሚሰዉ ከጣዖት ጋር በጣም ባዕድ አምልኮ ውስጥ የተዘፈቁ ገና ወደ ክርስትና ያልመጡ አሕዛብ ጋር እነዚህ አማኞች ከነበራቸው ከቀደመው ልምዳቸው ያልተላቀቁና ያልተቆረጠላቸው ስለሆኑ እነዚያ እንደው አንዳንድ ጊዜ እኮ ልማድ ከገመድ ይስባል ይባላል እና የነበርንበት ነገር ምንም እንኳን ስህተት ነው ብለን ብንወጣም ለመነካካት ብዙ አይከብደንም፣ ብዙ አንቸገርም። አሁን አይሁዳውያን ወደ ክርስትና ከመጡ በኋላ መገረዝን ወይም ደግሞ ሙሴን ወይም አብርሃምን በጣም እንዲሰበኩላቸው የሚፈልጓቸው የነበሩበት ልማድና ሕይወት እየሳባቸው ነው እንጂ ያ ነገር ተቆርጦ አብቅቷል፣ ለይቶለታል። በቃ ምንም በመካከል ትልቅ ገደል አለ። እነሱ ወደዚህ እነዚያም ወደዚያ እንዳይሄዱ ገደል አለ። ወይ ጨርሶ መምጣት ነው ያለባቸው፣ አለበለዚያ እዚያው ባሉበት መቀጠል ነው ያለባቸው እንጂ ኦሪትን ከወንጌል ጋር ደርቦ የጽድቅ መንገድን መፍጠር አይቻልም። ሐዋርያው ጳውሎስ ይህንን አውግዟል። በሮሜ መልእክት ምዕራፍ 9፣ 10፣ 11 ስንመለከት በጣም በሚገርም ራሱ ልቡ ተሰብሮ እያዘነ የተናገረው ነገር አለ። የእግዚአብሔርን ጽድቅ ትተው የራሳቸውን ጽድቅ ሊያቆሙ ብሎ የተቃወማቸው ወገኖቹ አሉ እና ያ ምንድን ነው? ልማዳቸው አለቃቸው ብሎ ነው። በጣም ከባድ ነገር ነው። አሁን ማተብ አያድንህም ብለህ ብትለው ለአንድ አማራ ክርስትናን የካደ ነው የሚመስለው። ዝክር ተስካር አያጸድቅህም ስትለው ክርስትናን የካደ ነው የሚመስለው። ይሄ ልማድ ነው፣ እንዲያውም ኃጢአት ነው፣ ምንም አይጠቅምም። ስለዚህ እዚህ ላይ የምናየው መልእክትን እነዚህ ግሪካውያን በጋብቻ የተበላሸ ሕይወት ነበራቸው፣ በጣዖት አምልኮ የተበላሸ ሕይወት ነበራቸው። በብዙ ነገር በሚበላ በማይበላ ነገር ሁሉ በጣም የወደቀ የወረደ ነገር ነበራቸው። ከታነቀ ከደም ከዝሙት ሁሉ የተዘፈቁ ሰዎች ነበሩ። ስለዚህ እነ ሐዋርያት ሥራ ለገላትያ ሰዎች መልእክት ሲጽፉ በምዕራፍ 15 የሐዋርያት ሥራ ላይ እንዲህ አይነት ነገሮችን ብቻ ተከልከሉ፣ ከነዚህ ነገሮች ራቁ ብለው ነው። ያ ደግሞ የአሕዛብ ልምምድ ነው። አሁንም ጳውሎስ ይሄንን ነገር እያጸናላቸው ያለው በሚገርም ሁኔታ ያንን ነው። ስለዚህ እኛ እውነታችሁን ነው ልንባል የሚገባን እንደ እግዚአብሔር ቃል እየተራመድን ያለን ሰዎች ነን እንጂ መናፍቃን የኑፋቄ ሰዎች ልንባል አይገባንም። ከዚህ ቃል ተነስተን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለውን የስተትና የኑፋቄ ትምህርት ብንቃወም ድሮ ስለነበረ
አሁን የለም ብለን ስንል የድሮውን እንዳለ አድርገው የሚሰብኩ ሰዎች እኛን ይቃወማሉ፣ እኛ ደግሞ እነሱን እየተቃወምን ነው። እስቲ ቃሉ ይፍረድ። አሁን ቤተ መቅደሱ ማን ነው? አሁን የቃል ኪዳኑ ታቦት ማን ነው? አሁን ጽላቱ ቃሉ የተጻፈበት ማን ነው? ዕብራውያን ምዕራፍ 8 ቁጥር 8ንም ደግማችሁ አብራችሁ አንብቡልኝ። አዲስ ቃል ኪዳን እግዚአብሔር እንደገባ ያንን እንደተወ በቃ እዚያው ክፍል ላይ ያንን ትቶ ሌላ አዲስ ኪዳን የምገባው አለኝ ከእስራኤል ቤትና ከይሁዳ ቤት ጋር ብሎ እግዚአብሔር ቆርጦና ወስኖ እንደተናገረ እስመ ኅሩቀ ወምሱረ ይነግር እግዚአብሔር ዘሃለወ ይግበር ይላል ሐዋርያው ቅዱስ ጳውሎስ። እስመ ኅሩቀ ወምሱረ ይነግር እግዚአብሔር ዘሃለወ ይግበር፣ እግዚአብሔር ያደርገው ያለውን ነገር ፈጽሞና ቆርጦ ይናገራል። ያለቀ የተቆረጠ ነገር ይናገራል። እግዚአብሔር ተናገረ ማለት አለቀ፣ ያ ነገር ሆነ ማለት ነው። ምንም አማራጭ የለህም። እግዚአብሔር ካለ አለ ነው ወንድሜ። ከእግዚአብሔር የት ታመልጣለህ? ልትሞግተው ትፈልጋለህ? መንግስቱ እኮ በእጁ ናት። ይሄ ነው መግቢያ ካለ ያንን የመግቢያ ቁልፍ መያዝ ግዴታ ነው። ሌላ ሚካኤል ቁልፍ ሊሆን አይችልም። ሌላ ገብርኤል ቁልፍ ሊሆን አይችልም። ማርያም ቁልፍ ልትሆን አትችልም። ቁልፉ ኢየሱስ ነው። በሩ ኢየሱስ ነው። ኢየሱስን ጥለህ ወይም ደግሞ ሌላ ተደራቢ አማራጭ ሰብስበህ ይዘህ ልትገባ አትችልም። ስለዚህ ሐዋርያው ጳውሎስ ይህንን ነው የሚልህ፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። የማያምኑ ሰዎች የሚላቸው ከውስጥም አሉ ከውጭም አሉ፣ ከሁለቱም ወገን አሉ። ከውስጥ ሆነው ያበላሹአሉ፣ መንገድ የተበላሸባቸው አሉ፣ የተዘበራረቀባቸው አሉ። ግን አብረው አሉ። እዚህ ሲጸልዩ ቅጥ የላቸው፣ ሲያመሰግኑ ቅጥ የላቸው፣ ሲዘምሩ ቅጥ የላቸው። የተዘበራረቀ ዝማሬ፣ የተዘበራረቀ ጸሎት፣ የተዘበራረቀ ስግደት የሚሰግዱ አጠገብህ አሉ፣ ከውስጥህ አሉ። ክርስቲያንን በጌታንም የሚሉ እንዲያውም አብልጠን እንሰብከዋለን ኢየሱስን፣ ከኛ በላይ የሚሰብከው ማንም የለም የሚሉ ግን የጨለመባቸው። ስለዚህ ከነዚህም ጋር ሁሉ ነው በማይመች አካሄድ አትጠመድ የሚልህ። ጽድቅ ከአመፅ ጋር፣ አመፅ ማለት በደል ነው። ጽድቅ ደግሞ እውነተኝነት ነው። ስለዚህ እውነተኝነትና በደለኛነት እኩል ተዛምደው ወይም ተጠምደው አብረው የሚጓዙ። በአንተ ህይወት ውስጥ ሁለቱ ሊሰሩ አይችሉም። ወይ አመፅ ነው ወይ ጽድቅ ነው በአንተ ህይወት ውስጥ መንገስ ያለበት። በአንተ ህይወት ውስጥ የሆነ ሁለት ነገር ተቃራኒ ሊኖር አይገባውም። ወይ ጨለማ ወይ ብርሃን ነው መኖር ያለበት። ብርሃን ከጨለማ ጋር በአንተ ህይወት ውስጥ ሁለት ነገር አይኖርማ። አንዱ ነው መንገስ ያለበት። በህይወት ውስጥ አንዱ ነው ገዥ የሚሆነው። ወዲህ ክርስቶስ ነኝ እያልክ ደግሞ ሌላ ነገር የምትጨምር ከሆነ አንተ ገና ወደ ክርስቶስ ያልደረስክ ገና እንዲህ በሐሳብ ላይ ነው ያለ መሰለኝ። ገና ክርስቶስ ከቤልሆር ጋር አየህ ልዩነቱ። ክርስቶስ ከሰይጣን ከዲያብሎስ ጋር ምን ህብረት አለው? ምን መጋጠም አለው? ምንስ መስማማት አለው? በፍጹም። የእግዚአብሔር ልጅ ክርስቶስማ የዲያብሎስን ስራ ሊያፈርስ ተገለጠ እንጂ ተስማምቶ በሽርክና በድርድር የሆነ ፒኤልሲ ከፍቶ ሊሰራ አይችልም። የእግዚአብሔር ልጅ የዲያብሎስን ስራ ሊያፈርስ ነው የመጣው። ስለዚህ በአንተ ህይወት ውስጥ ወይ የዲያብሎስ መንግስት ፈርሷል ወይ ገና እንደተደላደለ ነው። ይህን ምረጥ ነው የሚልህ። የሚያምን ከማያምን ጋር አይ ክርስቶስ ከሰይጣን ጋር ያለውን ርቀት ያህል የሚያምን ደግሞ ከማያምን ጋር ያን ያለው ርቀት ሊኖረው የሚገባ። የእግዚአብሔር ታቦትንስ በጣዖት ቤት ውስጥ የሚያኖር ማን ነው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። አየህ ታቦቱን በጣዖት ቤት የሚያስቀምጥ የለም። ምክንያቱም ታቦትና ጣዖት የተለያየ ነው በፍጹም። ስለዚህ ያ ማን ነው እያለ ነው ጳውሎስ። ታቦቱ ቤተ መቅደስ ውስጥ ነው የሚቀመጠው። ቤተ መቅደሱ ደግሞ እኛ ነን አለ።
መቼም የተቀረጸ ጽላት ያ የሙሴ ጽላት ያ የሙሴ ታቦት በእኛ ውስጥ ሊቀመጥ አይደለም። እኛ ቤተ መቅደስ የሆን ነው። እኛ ቤተ መቅደስ የሆን ነው በመንፈስ የተጻፈው ያ የሕያው እግዚአብሔር ቃል በመንፈስ የተጻፈው በልባችን ጽላት የታተመው ቃሉ ነው በእኛ ውስጥ የተጻፈው። ስለዚህ እኛ ታቦቱ እኛ ጽላቱ ነን። በሌላ በኩል እኛ ቤተ መቅደሱ ነን፣ የቃሉ ማደሪያዎች ነን። ስለዚህ እግዚአብሔር ሁለንተናዊ እኔነታችንን መርጦ ለራሱ መቅደስ ካደረገ፣ ለራሱ ታቦት ማደሪያ ካደረገ፣ ለራሱ ደግሞ ቃሉን በልባችን ጽላት ከጻፈው ይሄ እኮ መታደል ነው። ይሄ እጅግ መታደል ነው። ይሄ እድል ሊያመልጠን አይገባም። በእውነት እስራኤላውያን እንዴት እንደተበደሉ ምን ያህል ርኩሰት ምን ያህል በነውር የተሞሉ ቢሆኑ ነው? ምን ያህል የቁጣ ሰዎች ቢሆኑ ነው ከልባቸው ወጥቶ ድንጋይ ቀርጾ ቃሉን እዚያ ላይ ጽፎ በዚህ ሁኜ እነጋግራቸዋለሁ ያለው? ምን ያህል ቢራራቅ ነው? እግዚአብሔር በልጁ ምን ያህል ቢታረቀን ነው እናንተ መቅደሴ፣ እናንተ ታቦቴ፣ እናንተ ቃሌን በውስጣችሁ የጻፍኩባችሁ ጽላቴ ናችሁ ብሎ የሚናገረው? ዕብራውያን 8 እኮ በልቡናቸው እጽፈዋለሁ ነው ያለው። ይሄን መታደል ይሄን ትልቅ ዕድል እንዴት ቸል ትላለህ? እና በጣም ልናስተውለው ይገባል። እኛ የሕያው እግዚአብሔር ቤተ መቅደስ ነንና ይላል። ይህን ካልኩ በኋላ አንድ ቪዲዮ ላሳያችሁ። ቪዲዮውን አይተን እንመለስ። ነው እንዴት ይሰረቃል፣ እንዴት ይሸጣል የሚል ጥያቄ የሚያነሱ ሰዎች እንኳን ታቦት ክርስቶስ ተሸጧል አልተሸጠም? በስንት ብር ኃይል የለው አለው። እና እኛ ታቦት ምንለው የምናከብረው የማን ስጋና ደም ስለሚፈተትበት ነው። ስለዚህ አይደለም የክርስቶስ ስጋና ደም የሚፈተትበት ታቦት ቀርቶ ራሱ ክርስቶስ ራሱ ተሸጧል። ክርስቶስ ስለተሸጠ ኃይል የለውም እንደማንለው የክርስቶስ ስጋና ደም የሚፈተትበት ታቦት ቢሰረቅ ቢሸጥ ሌላ እንኳን አሁን ቀርቶ በቀጥታ እግዚአብሔር እዛው መቅሰፍት ያሳይ በነበረበት በኦሪት እንኳን ታቦት ተማርኮ ፍልስጤም ድረስ ሄዶ ቤተ ጣዖት ሁሉ አስቀምጠውት መጨረሻ በብዙ ተአምራት ተመለሱ። ስለዚህ ታቦቱ በራሱ ኃይል አለው ብለን አናምንም። በታቦቱ ላይ ኃይል የሚሰራው ማን ነው? ሲፈልግ ይሰራል። ሲፈልግ ለምሳሌ እንደ ቀሚሱ የጌታ ቀሚስ ስራ ይሰራል አይሰራም? ታስታውሳላችሁ? ያቺ ሴት መጣችና ምን አረገች? የልብሱን ምን ብነካ ነው ያለችው? እምነቷን ተመልከቱ። ጫፉን ብነካ። ይሄ እንግዲህ እንደየደረጃው ነው። አንዳንዱ ሰው ክርስቶስ ሲነካኝ ነው ምድ ነው ይላል። ይንካኝ፣ ዳሰኝ፣ ጌታ ሆይ ስትዳሰሰኝ ነው ምድ ነው ብለው እንዲዳስሳቸው ለመኑት ይላል። ለምጽ የነበረባቸው ሰዎች ዳሰሳቸው፣ ዳኑ ይላል። ስለዚህ እነዚህ ሰዎች ሚድኑ የሚመስላቸው ምን ሲደረጉ? ሲዳሰሱ። ይቺ ሴት ደግሞ በፍጹም እንኳን ሊዳስሰኝ አይንካኝ፣ አየኝ፣ ጨርቁን ብነካ ምን ይለኛል? ድናለሁ አለ። ከሷ የሚበልጥ ሰውዬ ደግሞ አለ። እኔም አልነካው እሱም አይንካኝ፣ ቃል ብቻ ይናገር፣ ልጄ ምን ይላል? እንዳትመጣ፣ እንደውም ቤቴ እንዳትመጣ፣ ጌታ ሆይ ወደ እኔ አካባቢ እንዳትመጣ፣ ይደለወኒ ከመ አንተ ትባ ታይተጠፈረ ቤቴ፣ ከቤቴ ጣራ በታች አንተ ልትገባ አይገባኝ፣ እዛ ሆነ ተናገር፣ ልጄ ይድናል አለ። ጌታ ባለበት ቦታ ሆኖ መፈወስ ይችላል አይችልም? ይሄ ስንት አይነት የእምነት ደረጃ አየን ማለት ነው? 3 አይነት። አንዳንድ ሰው ጌታ ቃሉ ይበቃኛል የሚል አለ። ጠበል አሁን ለምሳሌ አንዳንድ ሰው ጠበል ሲጠጣ ትንሽ በቃ ትንሽ ስጠኝ የሚል አለ። አንዳንድ ሰው ደግሞ ሙላው እንጂ ምን ትሰስታለህ የሚል አለ። አንዳንድ ሰው ትንሽ ከጠጣው ድናል ይላል። አንዳንድ ሰው ደግሞ በጀሪካን አቅርቦ ፀሐይ የሞቀ አይደለ ንቅል ያደርግልኛል ያወጣልኛል የሚል አለ። የየሰው እምነት ደረጃ ምን ያለ ነው? ይቺ ሴት ግን መጣች፣ ወገሰሰት ጽንፈ ልብሱ ይላል። የልብሱን ጫፉን ነካችው። አይገርምም? የጌታ የልብሱ ጫፍ ብቻ ይፈውሳል። አሁን ለዚህ ነው መቅደሱን መተን እንደዚህ እናደርግ እንተሻሻለን አይደል? የልብሱን ዘርፍ መቅደሱን ሞልቶታል ይላል ትንቢተ ኢሳይያስ ምዕራፍ 6 ላይ። ስለዚህ መቅደሱን ስለሞላው ጨርቁን ነክታ ዳነች። ስለዚህ የጌታ ቀሚስ ይፈውሳል ማለት ነው አይደል? ዓርብ ዕለት ያ ቀሚስ ምን አይነት ሁኔታ ላይ ነው የነበረው? ተሸጠ አይደለም?
ዕጣ ተጣጣሉበት። እነዛ ሰዎች ተፈወሱ? አልተፈወሱም። አንደኛ ያ ቀሚስ ኃይል አለው አይደል? ለምን ተሸጠ? ኃይል አለው አይደል እንዴ? ለምን ይሸጣል? እንደው እዛው አፍኖ ለምን አልገደላቸውም? እጃቸውን ሽባ ለምን አላረገውም? ኃይሉን ከቀሚሱ ላይ ምን ስላደረገ ነው? ስላነሳ ነው። በእምነት ለሚነኩት ይፈውሳል ቀሚሱ። ክደው ለሚካፈሉትና ዕጣ ለሚጣጣሉበት ሰዎች ግን አይሰራም፣ ኃይል የለውም። ተራ ጨርቅ ይሆንባቸዋል። ሌላው በዳነበት እነሱ ነክተውት ምንም አይሆን። ስለዚህ በታቦቱም ላይ በመሰረቱ ታቦት የሚያደርገው በታቦቱ ላይ እንግዲህ ታቦት ሲቀረጽ ታቦት ሆኖ አይቀረጽም። በታቦት ከእንጨት እንዲሰራ ያዛል። አንዳንድ ሰዎች ታቦት ላይ ገልጠን አይተነዋል እንደዚህ ነው ምናምን እያሉ ቪዲዮ የሚሰሩ ሰዎች አሉ። ትልቅ ምስጢር ያወጡ ይመስል ማለት ነው። ፍትሐ ነገሥት ላይ እኮ ታቦት እንዲቀረጽ እንዲጻፍበት ይላል። ያንን ፕሮሲጀር እየተከተለ ነው ቀራጩ የሚቀርጸው። ይህን ምስጢር አወጣው ትላለ እንዲ በጣም ይሄ ያሳዝናል። ፀሐይ በምስራቅ ነው የምትወጣው፣ ምስጢር ላውጣ ይባላል። ድሮ ቤት በኩል ትወጣ ነው ያለ ነገር ነው። እና ይሄ አንዳንዴ የሆነ ገመና ያወጡ ይመስላል። ታቦት ከእንጨት ይቀረጽ ይላል መጽሐፋችን። እንጨት ነው ታቦት ብሎ ምስጢር ታወጣ። ድሮ ብረት ነው አለ፣ ከእንጨት ነው የተሰራው። እንጨትነቱ ማቴሪያሉ አይደለም ታቦት የሚያሳይ። ከዛስ በታቦቱ ላይ አልፋና ኦሜጋ የሚለው የማን ስም? የኢየሱስ ክርስቶስ። ከዛ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ። ለዚህ ነው በታቦት ፊት የምንሰገድ። ታቦት ሲወጣ ስገዱ፣ ዝም ብላችሁ እንትን አትበሉ። አንዳንዱ ፎቶ ያነሳል። ፎቶ ሊነሳ አይደለም ታቦት የሚወጣው። በግንባር ተደፍተን ስገድ፣ በግንባር ተደፍተን እንሰግዳለን። ጉልበት ሁሉ ለኢየሱስ ክርስቶስ ስም ምን ይበል ስለሚል እንሰግዳለን። የክርስቶስ ደም የፈሰሰበት ስለሆነ እንሰግዳለን። ታቦቱ ግን ታቦቱ የሚሆነው ሲቀረጽ አይደል፣ አልፋና ኦሜጋ ሲጻፍበት፣ የቅዱሳን ስም ሲጻፍበት አይደለም። ታቦቱ የሚሆነው ኤጲስቆጶሱ ጸሎት ላዕለ ታቦት የሚባል መጽሐፍ አምጥቶ በታቦት ላይ የሚጸለይ ጸሎት ይጸልይበታል ጳጳሱ። ከዛ ሜሮን ይቀባዋል። ከዛ በመንበር ተሰይሞ ይቀደስበታል። ያኔ ታቦተ እግዚአብሔር ይባላል። የእግዚአብሔር መንፈስ ያደረበት ታቦት ይሆናል። ታቦት እንለዋለን ማደሪያው ስለሆነ፣ መሰዊያ እንለዋለን ስጋው ደሙ ስለሚፈተትበት፣ ጽላት እንለዋለን ስሙ ስለተጻፈበት። ከዛ በታቦቱ ላይ ይደረጋል። አንድ ታቦት ሲሰረቅ ክህነት የሌለው ሰው መጥቶ ሲነካው እግዚአብሔር መንፈሱን ከታቦቱ ላይ ምን ይላል? ያነሳል። የመጀመሪያ የተሰራውን ተራ እንጨት ነው ይዞ የሚሮጠው ሰው። ከዛ የሰውዬ ታቦቱን ሸጠውም ምን አረገውም ለወጠው። መጨረሻ ላይ ያ ታቦት ድጋሚ ተይዞ ወደ ቤተ ክርስቲያን ሲገባ ቀጥታ መጥቶ አገልግሎት አይሰጥበትም። ኤጲስቆጶሱ ጳጳሱ መጥተው ጸሎት ላይ ለታቦት የምትለዋን ጸሎት ድጋሚ ምን ይላሉ? ይጸልያሉ። እግዚአብሔር አስቀድሞ የነበረውን መንፈስ ወደ ታቦቱ ምን ይላል? ይመልሳል። አዎ እንግዲህ ባለፈው ጊዜ ዲያቆን ሄኖክ አንድ የስተት ትምህርት አስተምሮ ተሐድሶን በተመለከተ በጣም በርካታ የኑፋቄ መልእክቶችን አስተላልፎ እነዚያን መልእክቶች በመቃወም መልስ ሰጥቻለሁ። ጾም አያስፈልግም እንዳል፣ ይቀነስ እንዳል፣ በቃ ብዙ ነገሮችን ወስነን እንደው ቤተክርስቲያኒቱን በመቃወም የወጣን እንደሆነ አድርጎ ለኛ መልስ ሰጥቷል። በጥቅሉ ተሐድሶ ብሎ እና እኔ ደግሞ እንደዚህ አይደለንም፣ ጾም ሰልችቶን አልወጣንም፣ ሳታቱ ቅዳሴው ይቀነስ ብለን አላልንም። እንደገና ደግሞ ይሄ ተሐድሶ ማለት ኦርቶዶክስ ነው የሚለው ድርቅ የሚል ጴንጤ እንዳልከውም አይደለንም። የሐዋርያት ጾም 12 ቀን ብቻ መሆን አለበት ብለዋል እንዳልከውም አይደለንም። በመሳሰለው ነገር ሁሉ እኔ ማብራሪያ ሰጥቼ ትምህርት ሰጥቼበታለሁ። ያንንም ወደኋላ ሄድ ብላችሁ ማየት ትችላላችሁ። ዛሬም በዲያቆን ሄኖክ ኃይሌ ላይ ነኝ። እንደሰማችሁት ቪዲዮውን እንዳያችሁት ሁልጊዜ ለኛ ተቃውሞ የሆነ ትምህርት ነው የሚያስተላልፈው። በጣም ይቃወመናል። ተሐድሶ የሚባለውን በጣም ነው የሚቃወመው። ለምን እንደሚቃወመው አይገባኝ። ምናልባት እንግዲህ አንደኛ የቤተ ክርስቲያኒቱን የውስጥ ገመና በጥልቀት ስለማያውቅ፣ ከዲቁና ያለፈች እውቀት ስለሌለው፣ በጥልቀት ስለማያውቅ እንዲያው ህዝብ አጨብጭቦ ከላይ ማማ ላይ ስለሰቀለው እንዲያው እሱ እኮ ደንግጧል። ያን ያህል ክብር ሲያገኝ
ወደ ኋላና ወደፊት መመላለሻው ጠፍቶት ደንግጦት ያው ማማው ላይ እንደተሰቀለ ነው ያለ እንጂ የሚያወርደው ቢያገኝ መውረድ ይፈልግ ነበር። እና አንዳንድ ጊዜ ሰዎች አጨብጭበው ከላይ ከሰቀሉም በኋላ ከዚያ መውረድ ውርደት በቃ የበታችነት ስለሚሆንብን ከነ አላዋቂነታችን እዚያ መቀመጥ እንፈልጋለን። ምናልባት በዚያ ነው ተጠቅልሎ ያለው ይሄ ሰውዬ። ያለ ልክ ያለ ደረጃው ነው አለ እየወጣ እና ያነበበ ክርስቲያን ሳይሆን ነጠላ ለባሽ ክርስቲያን ነው። ያነበበ ክርስቲያን አይደለም፣ ነጠላ ለባሽ ክርስቲያን ነው። እና ይሄንን ነው እኔ ከሱ ያየሁት። ስለዚህ ስለ ታቦት የተናገረዋለሁ። ምሳሌውም ትምህርቱም በጣም የሚያስቅ ነው። በጣም ያስቀኛል፣ ያሳፍራል። ታቦት ለምን ይሸጣል? ለምን ይሰረቃል? ብሎ ለ8 ደቂቃ ያህል የቆየ መልእክት ነው ያስተላለፈው። ምናልባት እንግዲህ 1 ሰዓት ተኩል ምናምን ከዚያም በላይ ይሆናል ትምህርቱ በሰፊው የተላለፈው። ቪዲዮ ላይ ግን ሲንሸራሸር የቆየው ለመናፍቃን ምላሽ ተብሎ የቀረበውና በዩቲዩብ በቲክቶክ የተላለፈው ይሄ ነው። እኔም እዚያ ላይ ነው ያገኘሁት። እንግዲህ ዋና ትምህርት ተብሎ ከትምህርቶቹ ሁሉ ተመርጦ ይሄ ወሳኝ ትምህርት ነው ተብሎ ከእስከ ተብላ የ8 ደቂቃዋ መልእክት ለመናፍቃን ምላሽ ትሆናለች፣ ለኦርቶዶክሳውያን የትምህርት ማጽኛ ትሆናለች ተብላ ተቆርጣ የተለቀቀች ናት። እኔ ደግሞ ያቺ መሞቻ መውደቂያ ናት። ለሱም ውርደት ናት፣ ለአማኞችም ደግሞ መጥፊያ ናት። መጥፊያ ሆናለች። ስለዚህ ያንን አስተካክዬ አቃንቼ እሱም ጆሮ ልቡና ቢኖረው ይሄንን አይቶ ተመራምሮ ራሱን እንዲያስተካክል በሚቀጥሉት ጊዜያት ስለ ታቦት ሲናገር አስተውሎ አጥንቶ በሚገባ ተረድቶ መምጣት እንዲችል ያግዘው ይሆናል። እሱን የሰሙ አማኞች ደግሞ ይሄን ፕሮግራም አይተው እንዲደነግጡና እንደገና ወደ ኋላ ተመልሰው ከመሰረቱ እንዲመረምሩት ነገሩን ለማድረግ ነው። ክብር ለአምላካችን ለእግዚአብሔር ይሁን። እና ታቦት ለምን ይሸጣል? ለምንስ ይሰረቃል? አለና ይሄ ምን ድንቅ ነው! ራሱ ክርስቶስ ተሽጧል እኮ። ክርስቶስ ከተሸጠ ታቦት ቢሸጥ ታቦት ቢሰረቅ ይሄ እኮ ድንቅ አይደለም በማለት ከክርስቶስ ጋር አነጻጽሮ ነው ያቀረበው። የመጀመሪያ የአፉን የፈታበት ቃል በዚህ ቲክቶክ ላይ። ስለዚህ ክርስቶስም ተሰርቋልና ታቦት ሁሉ ይሰረቅ። ምክንያቱም የክርስቶስ ምሳሌ ነው። በክርስቶስ ምሳሌነት ሊሆን ይችላል። ክርስቶስ ኃይል እያለው ማጥፋት እየቻለ አለመሸጥ እየቻለ ተሽጧል እና ታቦትም ኃይል እያለው ነው እየተሸጠ ያለ ብሏል። በሌላ በኩል እዚሁ ጋር ተያይዞ አባ ገብረ ኪዳን ያሉትንም ላሰማችሁ። ከዚህ በፊት የእሳቸውን አቅርቤዋለሁ፣ ግን ሐሳቡ ተመሳሳይ ስለሆነ ላቅርብላችሁና እሱንም ስሙልኝ። ታቦት የሚሰረቀው አቤተ መቅደስ ባለ ቄስ ምክንያት ሰርቆ ይሸጣታል ብቻ አይደለም። በሚገባ አላገለገላት ካለች ከእነዚህ ሰዎች ጋር ከምኖር ይስረቁኝና በሌላ ሀገር ሰንብቼ እመጣለሁ ትላለች። ታቦት እኮ ይናገራል ለእግዚአብሔር ማለት ነው። ከዚያ በኋላ ወሰዳል። አሁን ዛሬ ታቦት የሚሰረቅ በእኛ በደል ነው። ይኸውላችሁ እንግዲህ እሳቸው እንደተናገሩት ከሆነ ታቦት ለምን ይሰረቃል ብለው ጠይቀው፣ ታቦት የሚሰረቀው ካህናቱ ስለረከሱ፣ ካህናት ኃጢአተኞች ስለሆኑ፣ ቅዱሳን ካህናት ስለሌሉ ታቦቱ ተጸይፏቸው እባክህ ጌታዬ እባክህ ከዚያ አውጣኝ ብሎ ጸልዮ በዚያ ሌቦች መተው እንዲሰርቁት ይደረጋል እና እግዚአብሔር በቃ ከዚያ አውጥቶ እንዲወጣ ያደርገዋል ከዚያ ብለው ታቦቱ በጸሎት በምህላ በለቅሶ ወጥቶ እንደሄደ በራሱ ፈቃድ እንደተሰረቀ አድርገው ደግሞ እሳቸው አቅርበዋል። እንግዲህ የዲያቆን ሄኖክና የአባ ገብረ ኪዳን ሐሳብ ምን ያህል ተቀራራቢነት አለው እናንተ ገምግሙት። ሁለቱንም ቪዲዮ አቅርቤላችሁ ስላለሁ ወደ ዲያቆን ሄኖክ ልመልሳችሁና ዲያቆን ሄኖክ እንግዲህ ከክርስቶስ ጋር ነው ያነጻጸረው። ክርስቶስ በዓላማ ነው ሁሉ ነገር የሚሆነው። የተገረፈው የተሰቀለው ደሙን ያፈሰሰው በዓላማ ነው። በይሁዳ 30 ብር የተሸጠው በዓላማ ነው። ምክንያት አለው፣ ጉዳይ አለው፣ አጀንዳ አለው። ዝም ብሎ አሁን ካለው እየተሰረቀ እየጠፋ ማንም ግለሰብ ገንዘብ ለማግኘት
እየቀረጸ እየጠረበ እንደሚፈባርከው ታቦት አድርገህ ክርስቶስን አታነጻጽረው። እኔ ከዚህ በፊት ተናግሬያለሁ። ስለዚህ ጉዳይ ተናግሬያለሁ። ስለ ታቦት አንድም ታቦት ታምር አያደርግም። የፍልስጤምን ታቦት አንስተህ ተማረከ። ከዚያ ሄዶ ከዳጎን ጋር ተቀመጠ፣ ዳጎንን ሰባበረ። ከዚያ በኋላ ሰዎችን ሁሉ በባጭ መታ። ፍልስጤማውያን ተሰብስበው ምን እናድርግ ብለው በሰባቱ ሀገሮች ልክ 7 ገጸ በረከት አቅርበው የወርቅ ገጸ በረከት አቅርበው ታቦቱን በሰረገላ አድርገው ወደ ሀገሩ እንዲመለስ አድርገዋል። ያ ታቦት በጊዜው እንዲሰራ እግዚአብሔር የፈቀደለት የጊዜው የቃል ኪዳን ታቦት፣ የጊዜው የመገናኛ፣ የጊዜው የምስክር ኪዳን ስለነበረ እግዚአብሔር በእጁ በራሱ መለኮታዊ ስልጣን ያደረገው ስለነበረ አዎ ያንን ታምር አድርጓል። ጊዜው ሲደርስ ግን በኤርምያስ ምዕራፍ 5 ላይ እንደተመለከትነው ተማረከ፣ ጠፋ፣ የት እንደደረሰ እስካሁን አይታወቅም። ወደ ኢትዮጵያ መጣ የምትሉትም ውሸት ነው። በኤርምያስ ዘመን የቃል ኪዳን ታቦት ብለው እንደማያስቡትና እንደጠፋ ደብዘው እንደጠፋ እስራኤላውያን እንቆቅልሽ ሆነባቸው። እንደው እግዚአብሔር እንደገና አምጥቶ ይሰጠኝ ይሆናል ብለው አሁንም ከሰማይ እግዚአብሔርን እየጠበቁ እንዳሉ እንጂ እውነት ያ የቃል ኪዳን ታቦት ከሆነ አገር አለ ቢባል ልክ እንዳሁኑ ጦርነት ትርምስምሱን አውጥታ የሚሆነውን ሁሉ ዋጋ ከፍላ የቃል ኪዳኗን ታቦት ትወስድ ነበር እንጂ ዝም ብላ ተወስዶብኛል ከነገሌ ሀገር አለ ብላ ዝም አትልም። ጭራሽ ከዚች ምስኪንና ኮስማና ኢትዮጵያ አገር ውስጥ ታቦቱ ተቀምጦ ነው እንደ እስራኤል እንደው ዝም ብላ ፈዛ ደንዛ የምትቀመጥ? ቀልድ አትቀልዱ። እናን በፍልስጤም እንዳደረገው ለምንድን ነው የቃል ኪዳኑ ታቦት ከዚያ በኋላ ያላደረገው? አላደረገም። እንደወጣ ቀረ። ይልቁንም በአዲስ ኪዳን እንደፈለገ የሚቀረጽ ታቦቱ ቅርጽ የለው፣ ጽላቱ ቅርጽ የለው። በነገራችን ላይ አሁን ታቦት የለም፣ ጽላቱን ነው ታቦት የሚሉት። ጽላትም ደግሞ የለም። ጽላት ከእንጨት እየተቀረጸ ጽላት ሊሆን አይችልም። ጽላት እግዚአብሔር ከድንጋይ እንዲቀረጽ አደረገ። እግዚአብሔር ራሱ በእጁ ጻፈበት። ያ ነው ጽላት የሚባለው። እግዚአብሔር በእጁ ያልጻፈበት 10ቱ ትእዛዛት የሌሉበት ሰዎች በስልጣናቸው አልፋ ወኦ ብለነዋል። ዝታቦት ዘተክለ ሃይማኖት፣ ዝታቦት ዘክርስቶስ ሰምራ፣ ዝታቦት ዘአቡነ ገብረ መንፈስ ቅዱስ ተብሎ የፍጡር ስም ተጽፎበት ታቦት ሊሆን አይችልም። እኔ ሁልጊዜ የምናገረው ደግመዋለሁ። ዛሬ ቤተ ክርስቲያኒቱ ከፈቀደችልኝ እነ ዲያቆን ሄሮክ የቤተ መቅደሱን ቁልፍ ይስጡኝና እንደው እስቲ ቀሳፊ ነው ያሉትን ታምረኛ ነው ያሉትን ታቦት እንካ ቁልፉን፣ ይሄን ታቦት ወንድ ከሆነ ካውጣው ብለው እስቲ ቁልፉን ይስጡኝ። ምንም እንደማያደርግ አውጥቼ ላሳያቸው። ምንም እንደማያደርግ ከአዲስ አበባ ታቦት ውስጥ መቼም አንዱ ቢያንስ እንደ ቃል ኪዳኑ ታቦት እንደ ሙሴ ታቦት ታምር ሊያደርግ ይችላል አይደለም? ሁሉ ዝም ብሎ እየወጣ በጽጌ እጅ እየተሰበሰበ አይከመርም። ቢያንስ አንዱ ታቦት ታምር ያደርጋል በእኔ ላይ። እስቲ ይፍቀዱልኝ ልግባ። አያስደርሱኝም። አብደዋል እንዴ? ጉድ ይሁኑ እንዴ? ውርደት በውርደት ይሁኑ እንዴ? እንዴት ይሆናል እንዴ? ክርስቶስም እኮ ተሽጧል። ምን ድንቅ ነው ይሄ ምናምን። ከክርስቶስ ጋር እንዴት ታወዳድራለህ? ታቦት እኮ በዓላማ አይደለም የሚሸጠው። አሁን የሚሰረቀው በዓላማ አይደለም። ክርስቶስ እኮ እያንዳንዷ ከላዩ ላይ ያረፈችው ጅራፍ ተልኮ አላት፣ የአብ ፈቃድ አላት፣ ቤዛነት አላት፣ ዋጋ አላት። እያንዳንዷ ጅራፍ በክርስቶስ ላይ ያረፈችው ነፍሳትን ከዲያብሎስ መንጋጋ የምታስተፋ ነበረች።
የዲያብሎስን መንግስት እንዲህ የምታናውጥ ነበረች። አንዷ የደም ጠብታ የዲያብሎስን መንግስት ሲኦልን የምትበላ ነበረች። የክርስቶስ መሸጥ በቀያፋና በሐና ፊት መቆም ያ ክስ የዲያብሎስን መንግስት የሚያርበደብድ ከንቱ የሚያደርግ ነበረ። ክርስቶስ እንደዚያ እየተዋረደ የእግዚአብሔርን መንግስት ከፍ ከፍ ያደርግ ነበረ። የሰይጣን መንግስት ደግሞ ይንኮታኮት ነበረ እና በዓላማ የተሸጠን ክርስቶስ ከምናምንት የቁሳቁስ ነገር ጋር አወዳድረህ እንደው እንደዚህ ነው እኮ ብለህ ስትናገር ትንሽ አታፍርም? ምን አይነት ይሉኝታ ቢስ ነህ? በጣም ያሳዝናል። ታቦት ከእንጨት ይጠረባል። አዎ እሺ። ከዚያስ ስመ እግዚአብሔር ይጻፍበታል፣ አልፋው ኦ ተብሎ ይቀረጽበታል አለ። ከየት ያመጣው ህግ? ሲጀመር ይሄ ሁሉ ለአዲስ ኪዳን የለም። እግዚአብሔር አድርጉት አላለም። በማንም ነቢይ በማንም ቅዱስ ሐዋርያ እግዚአብሔር አልተናገረም። የፈጠርከው ነው። ቤተክርስቲያኑ የወለደችው ነው። ቢዝነስ ነው። የገበያ ማዕከል ነው። አልፋው ይባልበታል። ማን አዘዘህ እንደሱ እንድትል? ቅዱሳን አባቶች እንዴ! ቅዱሳን አባቶች እንደዚህ አይነት ስራ የሚሰሩ ከሆነ እኮ እርኩሳን አባቶች ናቸው። የምን ቅዱሳን? እግዚአብሔር ያልነካውን መንካት፣ እግዚአብሔር ያላዘዘውን ማድረግ ወንጀል ነው። በእግዚአብሔር መንግስት ላይ ውንብድና መፈጸም ነው፣ ነውር ነው። እንዴ ስመ እግዚአብሔር ይጻፍበታል። እግዚአብሔር እኮ ነው ራሱ ይጻፈበት። አንተ ቅረጸው እኔ እጽፍበታለሁ ነው ያለው እኮ ሙሴ፣ ለዚያውም በድንጋይ ጽላት ላይ። አንተ ግን ይሄ ሁሉ የለህም። ቢሰረቅ ሲመለስ በሊቀ ጳጳስ ይባረካል። ጸሎት ላይ ለታቦት ይጸለይበታል። ሜሮን ይቀባል። ከዚያ በኋላ እንደገና ቅዱስ ታቦት ይሆናል። የት ያነበብኸው? እንዲያው እዚህ ምዕራፍ እዚህ ቁጥር የማትለውን ጥቅስ እንዲያው ታሪክ ለምን ታብራራለህ? ደንቆሮ ፍትሐ ነገሥት፣ ያበደ ወንበዴ ፍትሐ ነገሥት፣ የቤተ ክርስቲያን ገዳይ፣ አረመኔ ፍትሐ ነገሥት ማለት እውነት ንገርህ ዲያብሎስ የእግዚአብሔርን መንግስት ለማፍረስ ክፉ ሰዎች የጻፉት መጽሐፍ። ዲያቆን 3 ጊዜ በዝሙት ቢወድቅ ንስሐ ገብቶ 3 ጊዜ ሁሉ ወደ ክህነቱ ወደ ቅዳሴ ይመለስ። ቄስ 2 ጊዜ ቢወድቅ በዝሙት ንስሐ ገብቶ ወደ ክህነቱ ይመለስ፣ ይቀድስ፣ ይባርክ። 3ኛ ጊዜ ቢወድቅ ንስሐ የለውም፣ ግን እንደ ህዝብ ይሁን። አንድ ምዕመን በዝሙት ሲወድቅ ይግረፉት፣ አፍንጫውን ይፎንኑት፣ ከሀገር ያባሩት፣ ከምዕመናን ይለዩት የሚል እኮ የተረገመ መጽሐፍ ነው። አንቀጽ ዝሙትን አውጣና አንብበው፣ አታድበስብሰው። ለዲያቆናት ስለተመቸ ለውንብድናቸው ስለተመቸ ፍትሐ ነገሥት አትበሉ። ቤተ ክርስቲያኒቱ በግልሙትና የተጥለቀለቀችው እንዲህ አይነት ወንበዴ መጽሐፍ እንደ መመሪያ ይዛ ነው። እንግዲያ መጽሐፍ ቅዱስማ ከዝሙት ሽሹ ነው የሚለው። ከዝሙት ሽሹ፣ ሴትን አይቶ የተመኘ አመነዘረ ነው የሚለው። እንደ ፍትሐ ነገሥት ያበደ አይደለም። እንደዚህ ስለሚል አንተ መጽሐፍ ቅዱስ ባለበት በዋለበት ላለመዋል ምለህ ተገዝተህ የወጣህ ሰው ነህ። ስለዚህ ወገኖቼ ከእንዲህ አይነት የተሳከረና ያበደ ትምህርት ነፃ እንድትወጡ ነው እኔ የማስተላልፈው መልእክት። የብሉይ ኪዳን ታቦት የለም። ያ የብሉይ ኪዳን እግዚአብሔር የሰራው እንኳን የቀረጸው ቀርቷል፣ የለም። የቀደመች ትእዛዝ ተሽራለች፣ የማትጠቅም ስለሆነች ተሽራለች።
ቀርታለች፣ በእሷ ፋንታ የሚሻል ኪዳን ገብቷል ተብሏል። እግዚአብሔር ሁለት ኪዳን የለውም። ያኔ ያ ኪዳን ነበረው፣ አሁን ደግሞ ይሄኛው ኪዳን ነው ያለው። ያኛው የቃል ኪዳኑ ታቦት ኪዳን ነው፣ ይሄኛው ደግሞ የክርስቶስ ኪዳን ነው። ታቦቱ ቤተ መቅደሱ እኛ ነን፣ ማደሪያው እኛ ነን። ቃሉ በልባችን ጽላት የተጻፈብን ጽላቱ እኛ ነን። ከድንጋይ ጽላት ላይ ቃሉን አውጥቶ በእኛ ልብ ነው እግዚአብሔር ቃሉን ያተመው። ስለዚህ አንተ ራስህን የእግዚአብሔር ማደሪያ ቤተ መቅደስ አድርገህ ኑር። እውነታው ይሄ ነው እንጂ በማንም ጻድቅ በራሱ በስላሴ ስም በእግዚአብሔር አብ በእግዚአብሔር ወልድ ስም የተቀረጸ ታቦት የለም የለም። ይሰረቃል። አንድም ቀን ታምር አድርጎ የተመለሰ የለም። አቤት ደግሞ እኮ ሲዋሽ ጳጳሳት ሳይቀር ታምር አድርጎ ይላሉ። ይሄ ታቦት እንደዚህ ቦታ እንደዚህ ሆኖ ታምር አደረገ ብለው ጳጳሳቱ ራሱ ይዋሻሉ። እግዚአብሔርን የማይፈሩ ምን አለ እንደው ከታቦቱ ይልቅ ለእግዚአብሔር ክብር ቢሰጡ ምን አለ ቢተውት ቢቀርባቸው። መናኞች አይደሉ፣ መነኩሴዎች አይደሉ። ለእግዚአብሔር ቢያድሩ ምን አለ ጥቅሙ ቢቀር። ስለዚህ ወገኖች እኔ ደፍሬ ነው የምናገረው። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ እንደዚህ አይነት ዲያቆናት መጽሐፍ ቅዱስን ሳያነቡ ከመጽሐፍ ቅዱስ ጋር ምንም አይነት ቀረቤታ ሳይኖራቸው ሌላ ገድልና ድርሳን እያነበቡ ሕዝብን የሚሸነግሉና የእግዚአብሔርን መንግስት በሕዝብ ፊት የሚዘጉ እያየን ነው፣ እየተመለከትን ነው። እኛ ደግሞ እነዚህን ሰዎች ገፍትረን በመጣል የእግዚአብሔርን መንግስት በማቆም የሰው ልጅ በክርስቶስ ኢየሱስ ወደ እግዚአብሔር መንግስት እንዲገባ በሩ መንገዱ ሕይወትን ትንሣኤም ኢየሱስ እንደሆነ አስረግጠን እንናገራለን። ይህ ደግሞ የራሱ የጌታችን ትምህርት ነው፣ የሐዋርያቱን ትምህርት ነው። እና ይህን ትምህርት የያዝን ሰዎች እንዴት ተቀባይነት እናጣለን? እንዴት መናፍቃን እንባላለን? እንዴትስ ተሐድሶ እንባላለን? አትኩራራበት፣ ታቦት አትበል እንዴ! ከዚህ በኋላ ለማፈር ሞክርሽ። እግር በእግር እየተከታተልሁ አሸማቅቄ ነው የምገልህ። ምሕረት የለኝም። ታቦት ብለህ በተናገርህ ቁጥር አፈራርሼ ነው የምጥልልህ። ከዚህ በኋላ ስለ ታቦት መናገርህን አቁ። ታቦት ባልህ ቁጥር ታቦቱን ውድቅ ነው የማደርገው። እግዚአብሔር የጣለውን ልታሸክመኝ አትችልም። እግዚአብሔር በቃ ያለውን የጣለውን የተወውን የናቀውን እንዳከብረው አታስገድደኝ፣ እንድሸከመው አታስገድደኝ፣ እንድሰግድለትም አታስገድደኝ። በቃ ብሎታል እግዚአብሔር። በቃ ትቶታል፣ ሽሮታል። እግዚአብሔር የሻረውን አንተ ልትሾም አይገባም፣ አትችልም። በቤተ ክርስቲያን ይሄ ስልጣን የለም። ጣዖት ማቆም ትችላለህ በቤትህ እንደፈለክ፣ እንደ ጥጃ አድርገህም እንደምትለው አይነት ቅርጽም ቀርጸህም የፈልግ አልፋኦ ስለተጻፈበት እናም ትላለህ። አልፋኦ እና የጌታ ስምማ በሁሉ ቦታ ተጽፎ አይደል እንዴ? ከዛፍ ላይ እኮ ቀርጸዋለሁ አልፋኦ ወይም ደግሞ ኢየሱስ ክርስቶስ ብዬ እና የጌታ የኢየሱስ ክርስቶስም የተጻፈበት ቦታ ሁሉ ስግደት ይገባዋል ማለት ነው። ከጽላቱ ላይ ብቻ ሲጻፍ ነው ስግደት የሚገባው ነው ወይስ ምን እያልክ ነው? ስለዚህ እንዲህ አይነት አስተምሮ አቁ። እና ከዚህ በኋላ ጥንቃቄ ብታደርግ ጥሩ ነው። እንግዲህ የምትሰሙ ወገኖች ሁሉ እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። ይህን አገልግሎቴን የምትደግፉ ሁሉ በጸሎታችሁ በምክራችሁ አትለዩኝ። እኔ ተሐድሶ ነኝ። መርጌታ ጽጌ ስጦታው እባላለሁ። ቃና ተዋሕዶ የቲቪ ፕሮግራሜ ነው። ይህንን የዩቲዩብ ፕሮግራም ለብዙ ሰዎች እንዲዳረስ አድርጉልኝ። በቲክቶክ የሚለቀቁ አንዳንድ አጠር ያሉ መልእክቶችም አሉ። እነሱን በዚሁ መምህር ጽጌ ስጦታው ብላችሁ ገብታችሁ ማየት ትችላላችሁ። መምህር ጽጌ ስጦታው ቲክቶክ ላይ መምህር ጽጌ ስጦታው ብላችሁ ግቡ። ዩቲዩብ ላይ ደግሞ ቃና ተዋሕዶ ብላችሁ ዩቲዩብ ላይ ቃና ተዋሕዶ፣
ቲክቶክ ላይ ግን መምህር ጽጌ ስጦታው ብዙ ሰዎች ለምንድን ነው ስምህን ተጠቀምበት በስምህ ቢሆን ጥሩ ነው ስላሉኝ ቲክቶኩን በስሜ አድርጌዋለሁ። በስሜ ይሁን ብያለሁ። ስለዚህ መምህር ጽጌ ስጦታው ብላችሁ ቲክቶክ ላይ ብትገቡ ብዙ መልእክቶች ታገኛላችሁ። ቃና ተዋሕዶ ደግሞ ይኸው መልእክቴ ነው። እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ፣ ተባረኩልኝ፣ ሰላም ሁኑ። መባል ያለባቸው እንዲሁም ማብራሪያ ትምህርት የሚያስፈልጋቸው ጥያቄዎች ካሏችሁ ደግሞ ጻፉልኝ። እነሱን መሰረት አድርገን እንነጋገራለን። ሰላም ሁኑ። በሚቀጥለው ፕሮግራም እንገናኝ።